ናፍቆት ሚዲያ የተለያዩ እውነተኛና አስተማሪ ታሪኮች የሚቀርብበት ናፍቆት ሚዲያ። አይተው ሲጨርሱ ለሌላው እንዲደርስ ሰብስክራይብ፣ ላይክ፣ ሼር ማድረግዎን አይዘንጉ። ናፍቆት ሚዲያ። ልጆችና ወላጆች በአሜሪካው ፍርድ ቤት። እውነተኛ ታሪክ ከባለ ታሪኳ ተራኪ ቤተልሔም ሰለሞን። እስከ መጨረሻው ይከታተሉት። ብርቅነሽ ከባለቤቷና ከሁለት ሴት ልጆቿ ጋር በአሜሪካ መኖር ከጀመረች ከዓመታት በላይ ተቆጥረዋል። እንደ ዕድል ሳይሆን ቀርቶ ከጊዜ በኋላ ባለቤቷ ባጋጠመው የዲስክ መንሸራተት ምክንያት እንደ ልቡ መንቀሳቀስና ስራ መስራት ስለማይችል የውጩንም የውስጡንም ኃላፊነት የእርሷው ከሆነ ከራርሟል። ጠንካራና ኃይለኛ ሃይማኖተኛ ሆና ያደገችው ብርቅነሽ ሁለት ሴት ልጆቿን እሷ ባደገችበት መስመር እየመራች ለመቀጠል ብታስብም የመጀመሪያ ልጇ ወደ ጉርምስናው መግባት ስትጀምር የቤቱን ሕግ እየጣሰች አስቸገረች። ከትምህርት ሰዓት ውጪ በሚኖራት ስፖርትና ተጨማሪነት ያላቸውን ተሳትፎ ጨርሳ ወደ ቤት ከመመለስ ይልቅ ከጓደኞቿ ጋር የምታመሽባቸውን ቦታዎች ከቤተሰቦቿ ጋር ወደ ጸብ እንድትገባ እያደረጋት ቢሆንም ለልጅ አይናለም ብዙ ትኩረት የተሰጠው ጉዳይ አልነበረም። ኃይለኛዋ እናት ከትምህርት ሰዓት ውጪ ያለውን ፕሮግራም በሙሉ ሰረዘችው። ከትምህርት ቤቱ የተላከው ደብዳቤ እንደሚያሳየው ከሆነ ተማሪ አይናለም በምትሳተፍበት የእጅ ጓስ ስፖርት ጥሩ ውጤት ያስመዘገበች ተማሪ ስለሆነች በስፖርቱ እንድትቀጥል ትምህርት ቤቱ አስፈላጊውን ሊሟሉላት የሚገቡ ነገሮች ካሉ ለማሟላት ፈቃደኞች መሆናቸውን የሚያሳይ የዳይሬክተሩ ፊርማ ያረፈበት ደብዳቤ ለወላጆቿ ተላከ። ከቤተሰቦቿ ጋር በዚህ ጉዳይ ብዙ ከተከራከሩ በኋላ ከጓደኞቿ ጋር ከትምህርት ቤት ውጪ ላታመሽ ቃል ገብታ ወደ ፕሮግራሙ ተመለሰች። የመጀመሪያውን ሳምንት ከቤተሰቦቿ በተሰጣት መመሪያ መሰረት ካከናወነች በኋላ ሁለተኛው ሳምንት ላይ የተለመደውን ማምሸት ከቀጠለች በኋላ ለአንዴና ለመጨረሻ ጊዜ ከፕሮግራሙ እንድትሰናበት በቤተሰቦቿ እገዳ ተጣለባት። በቤተሰቦቿ የተጣለባትን እግድ ለጓደኞቿ የተናገረችው አይናለም ይዞት የመጣው መዘዝ በቀላሉ መቋጨት የሚቻል አልሆነም። ከመምህራን አንስቶ የማህበራዊ ጉዳይ ሰራተኞችና ፖሊሶችም በጉዳዩ ተሳተፉበት። ያን ቀን አይናለም ወደ ቤቷ እንዳትመለስ ታዘዘ። ጉዳዩ እልባት እስከሚያገኝ አንዲት
ውሻ እያሳደገች ብቻዋን የምትኖር ሴት ጋር እንድትቆይ ተደረገ። ይህች ሴት ትዳር የነበራትና ባለቤቷን በካንሰር ምክንያት ከ10 ዓመታት በፊት ስትለየው በመካከላቸው ያፈሩት ልጅ አልነበራቸውም። በ16 ዓመቷ ወደ ውትድርና ገብታ አገሯን ለተወሰኑ ዓመታት አገልግላለች። ከሰዎች ጋር ምንም አይነት ግንኙነት የሌላት ሲሆን መጽሐፍ አብዝታ ታነባለች። ትንሽ ቴሌቪዥንና ራዲዮ በቤቷ ውስጥ ቢኖራትም በቀን ምናልባት ከ20 ደቂቃ ላልበለጠ ያክል ጊዜ ትከፍተውና የዕለቱን አጫጭር ዜናና የአየር ሁኔታ ካዳመጠች በኋላ አጥፍታ ውሻዋን ይዛ ከቤት ትወጣለች። አይናለም ከዚች ሴት ጋር ላልተወሰኑ ጊዜያቶች እንድትቆይ የተደረገው የሴትዮዋ ሁኔታ በሙሉ ተጠንቶ ነው። አንድ መኝታ ክፍል የተሰጣት አይናለም ከመጀመሪያው ጊዜ አንስቶ የቤቱ ድባብ አስፈርቷታል። የሟች ባለቤቷ ምስል በዚህ መኝታ ቤት ውስጥ በትልቁ ተሰቅሏል። የጥንት መጽሐፍ መደርደሪያ ከቆዩና አቧራ ከጠጡ መጽሐፎች ጋር ከመኝታዋ አጠገብ አለ። የክፍሉ መብራት በጣም ከመደብዘዙ የተነሳ አይምሮዋ የማታውቀው ጭንቀት ውስጥ ከቷታል። ሚስ ሜሪና ውሻዋ ለአይናለም የቁም ቅዠት ሆነውባታል። ከትምህርት ቤት ትወጣና በሳምንት በሚኖራት የ3 ቀን የእጅ ኳስ ጨዋታ እንዳለቀ ውሻውን ይዛ በተጠንቀቅ የምትጠብቃት ሚስ ሜሪ ጋር ተያይዘው ወደ እሷ ቤት ይሄዳሉ። እቤት ከገባች ከ20 ደቂቃ በኋላ የእጅ ስልኳን ትቀበላትና አጥፍታ አጠገቧ ታስቀምጠዋለች። የቤቱ ውሻና የሴትዮዋ ሁኔታ በጣም ስለሚያስፈራት ስልኩ ውስጥ ለመደበቅ የምታደርገው ሁኔታ አልተሳካላትም። አይናለም ጠየቀች፣ ስልክ ለምን እከለከላለሁ ብላ። መንግስት በአደራ ሲሰጠኝ አንቺን አብሮ ያስቀመጠልኝ መስፈርት አለ። ከመስፈርቱ አንዱ ከ20 ደቂቃ በላይ ቴሌቪዥንም ሆነ ስልክ ላይ ጊዜ ማባከን አትችይም። ከትምህርት በኋላ አንቺን ጠብቆ ወደ ቤት የመመለስ ኃላፊነት አለብኝ። አንቺ አንድ ነገር ብትሆኚ ተጠያቂ መሆን አልፈልግም። የቤት ስራ መስራትና ማንበብ ትችያለሽ። ከአንቺ ጋር ረጅም ሰዓት ማውራት አይፈቀድልኝም። ጨርሻለሁ አለች ሚስ ሜሪ። እሺ እራት ምንድን ነው አለች አይናለም። እኔ የኮሌስትሮል ችግር ስላለብኝ ዘይት አልባ ምግቦችን ነው አዘውትሬ የምመገበው። ከፈለግሽ እዛ ውስጥ አለልሽ፣ አውጥተሽ መመገብ ትችያለሽ። አለዚያ
የለውዝ ቅቤ በዳቦ ቀብተሽ ብይ አለቻት። የቤተሰቦቿ ቤት በዓይኗ መጣባት። ከትምህርት ቤት ስትገባ እናቷ ቤት የጋገረችውን ትኩስ እንጀራ በወፍራም ሽሮ ወይም ስጋ ጠብሳ እንደ ምርጫዋ ተዘጋጅቶ እቤታቸው ሞቅ ብሎ የዕለት ውሎዋን እያወራቻቸው አብረው የሚያመሹት ታናሽ እህቷን ይዛ በቤታቸው ጓሮ ባለ መጫወቻ ቦታ ሄደው የሚሯሯጡት ሁሉ ትዝ አላትና ቤተሰቦቿን የወነጀለችበትን ቀን ረገመችው። ሚስ ሜሪ የቀቀለችው እህል ውሃ የማይል ጠቆር ያለ ፓስታ የሚመስል ነገር በሳህኑ ላይ ከጨለፈች በኋላ የምታወራረድበት ኮካኮላ ጠየቀች። ከት ብላ ከሳቀች በኋላ አታስቢው፣ ምንም አይነት ጣፋጭ መጠጥ ከኔ አታገኝም፣ ውሃ ብቻ ነው ማግኘት የምትችይው ከኔ አለቻት። እንባዋን መቆጣጠር አቅቷት ስቅስቅ ብላ አለቀሰች። ርህራሄም ማልታየባት። ያልተመቸሽ ነገር ካለ ቅሬታሽን አቅርበሽ ሰው ይቀይሩልሻል ላለቻት። ጭራሽ ሌላ ሶስተኛ ሰው አለች አይናለም በልቧ። እንባዋን ዋጥ አድርጋ ወደ አልጋዋ ስትሄድ እናቷ አባቷና እህቷ በዓይኗ መጡባት። እነዛ አጅበዋት አብረዋት ሲያመሹ የነበሩ አኳያ ጓደኞቿ እዚህ ችግር ውስጥ እንድትገባ አማካሪዎቿ እነሱ ቢሆኑም ዛሬ ከገባችበት ቅርቃር ለመውጣት ሊያማክሯት የሚችሉት መፍትሄ እንዳለ ብትጠይቃቸው ከ15 ዓመት ዕድሜ ክልል ላልዘለሉ ልጆች የሚገኝ ሐሚታ ካልሆነ ሌላ ልታገኝ አልቻለችም። ጭራሽ ቤተሰቦቿን ጥፋተኛ ለማስባል ባስነሳችው ግርግር ትምህርት ቤት ውስጥ እጣት መጠቆሚያ ሆና ቀና ብላ መሄድ እያስፈራት መጥቷል። የመንግስት ጠበቃው በዓይናለም በኩል ያስፈልጋሉ የሚባሉ መረጃዎችን ሰብስቦ በፍርድ ቤት ቀረበ። የዓይናለም ወላጆች የራሳቸውን ጠበቃ ይዘው ወላጆችና ልጅ ከሳምንታት መለያየት በኋላ በፍርድ ቤት ተገናኙ። ጠበቃው ልጅቷ በቤት ውስጥ የጉልበት ስራ እንድትሰራ ከመደረጓን በላይ ውጤታማ ልትሆን የምትችልበትን የእጅ ኳስ ስፖርት ከልክለዋታል። ከዚያም በዘለለ ድብደባ ይፈጸምባት እንደነበር ተናግራለች ብሎ አክርሮና አምርሮ በቤተሰብ ፍርድ ቤት ዳኛ በዝርዝር አስረዳ። በሰለጠነው ዓለም እንደ አሜሪካ ባሉ አገራት ላይ ሕፃናት ልጆችን መደብደብና የጉልበት ብዝበዛ ማድረግ ብሎ አንቀጽ እያጣቀሰ
ካስረዳ በኋላ አባት በጉዳዩ ብዙም እንዳልተሳተፉና የጤናቸው ሁኔታ በጥሩ ደረጃ ላይ ስለማይገኝ ይህን ፈጸሙ ለማለት ስለማይቻል እናት ተመጣጣኝ ቅጣት እንዲሰጣቸው ጠየቀ። ከዚህም በላይ ሁለተኛዋና በቤት ውስጥ የምትገኘው ልጃቸው እንድትወሰድባቸው ብሎ ጠየቀ። ወይዘሮ ብርቅነሽ ጉዳዩን እንድታስረዳ ከአስተርጓሚው ጋር በዳኛው ፊት ለፊት ቆማ በጉንጮቿ የሚወርደውን እንባዋን በጣቶቿ እየጠራረገች እንዲህ አለች። ጌታዬ፣ እኔ ተወልጄ ያደግኩት ኢትዮጵያ ውስጥ ነው። እልም ያለ ገጠር ውስጥ መኪና እንኳን እንደ ብርቅ የሚታይበት ገጠር ውስጥ ወላጆቼ በጣም ባህላቸውንና ሃይማኖታቸውን አጥባቂዎች ነበሩ። እናቴንም ሆነች አባቴን አንቱ ብዬ ነው የምጠራቸው። በጣም ከማክበር የተነሳ አባቴ ኃይለኛና ዱለኛ ስለነበረ የትምህርት ውጤቴ ላይ አንድም ስህተት እንዲገኝብኝ አይፈቅድልኝም ነበር። ከትምህርት ቤት ስመለስ እቤት ውስጥ ያለውን ስራ ሁሉ ከእናቴ እኩል ሰርቼ አግዛታለሁ። በባህላችን ከጋብቻ ውጪ ልጅ መውለድ ፈጽሞ የተከለከለ ነገር ስለሆነ ገና በልጅነት እድሜ ነው ለጋብቻ የታጨሁት። ልጄ እኔ ባደግኩበት ማደግ አለባት ብዬ የማምንባቸውና የማላምንባቸው ጉዳዮች አሉኝ። እንደ ማንም እናት ትልቅ ደረጃ ላይ ደርሳ ማየት እፈልጋለሁ። አንድም ቀን ግን በዱላ ገርፊያት አላውቅም። ሳትወድቅና ችግር ሳይደርስባት መመከርና መስተካከል አለባት የምላቸውን ነገሮች ግን እንደ ቀላል በዝምታ አላልፋቸውም። ከትምህርት ቤት ሰዓት ውጪ የቤት ሙያ መማር አለባት። በትምህርት ውጤት ላይም ቀልድ አላውቅም። ከጓደኞቿ ጋር ብዙ መጥፎ ነገሮችን ተምራ ትመጣለች ብዬ ስለማምን የጓደኞቿን ማንነት ሳላጠና ጓደኛ እንድትሆን አልፈቅድላትም። እንግዲህ ጌታዬ፣ ልጄን እንደ ራሴ ነው እያሳደግኳት ያለሁት የምለው በዚህ መልኩ ነው። እኔ የመጣሁበትን ነው መምሰል የምችለው። ያጠፋሁት ነገር ካለ ይቅርታ ይደረግልኝ አለች ብርቅነሽ። ዳኛው አተኩረው የተናገረችውን ካዳመጡ በኋላ ወደ ልጅየው ዞረው ቤተሰቦችሽ በዱላ ይቀጡሽ ነበር ብለው ጠየቋት። አይናለም ወደ ቤቷ ለመመለስ በጣም ጓግታለች። ከሚጠበቀው በላይ ተቀጥታለችና ተቻኩላ እረ በፍጹም በዱላስ ተገርፌ አላውቅም በፍጹም አለች። ሌላ ተበደልኩ የምትዩና የምትናገሪው ነገር አለሽ
ድጋሚ ጠየቋት። አንድም ፍሬ ያለው ነገር አልተናገረችም። እንደውም ቤተሰቦቼን ይቅርታ ጠይቄ ዛሬውኑ ለመመለስ እፈልጋለሁ፣ በጣም ናፍቀውኛል ብላ አለቀሰች። ዳኛው የአይናለምን ወላጆች በነፃ አሰናበቷቸው። ተፈጸመ። ያዳመጡትን ታሪክ ለሌላው አስተማሪ እንዲሆን ላይክ፣ ሰብስክራይብ፣ ሼር በማድረግ ድርሻውን ይወጡ።